ቆይ ምን እያልክ ነው? ለማንኛውም እኛ እራት መብላት አንፈልግም። ብቻችን እንዴ? ግን እኮ ወንድሜ መድኃኒት ስለምትወስድ የግድ እራት መብላት አለብህ። አልፈልግም አልኩ። ለምንድን ነው አባቴን በዚህ ልክ የምትወስጂው? ወይስ ሌላ የምትሰጪው ነገር አለ? እንዴ አልገባኝም። ይሄ ደግሞ ምን ማለት ነው? መርዝ ታበይናለሽ እያላችሁኝ ብቻ ባልሆነ ለምን ከዚህ ዞራት? እኔና እሱ የምናወራው ነገር አለ። እባክሽ ከዚህ ውጭ። እስክንድር ልጅን ብታሳርፍልኝ ጥሩ ነው። እንዴ ቆይ እየተናገረኝ ያለውን ነገር እኮ ልብ ያልኩ አልመሰለኝም። እኔ እኮ እየተጎዳው ነው። ታውቃላችሁ ከእናንተ ውጭ ዘመድ አዝማድ የለኝም። እስክንድር ለአንተም በሆነ ለእዝራም በሆነ አክስቱ ነኝ። ውድ የዩቲዩብ ተከታታዮቼ ሰላማችሁ ይብዛ። እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ብዙ ተተረፈ ይበል። አዲሶች ደግሞ ቤቱን ሰብስክራይብ በማድረግ ጀምሩ፣ ነባሮች ደግሞ ሀሳብ አስተያየታችሁ አይለኝ እላለሁኝ። እንዲሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። መተናል በሉ መጥቼላችኋለሁ እላችኋለሁ። እንግዲህ በጣም ወደሚገርም ፓርት እየደረስን ነው። እንግዲህ እዚህ ጋር እዝራ የሀብልን ነጻነት እያረጋገጠላት ይገኛል። ምክንያቱም ፍትህ ባልሆነ መንገድ እስር ቤት ገብታለች በማታውቀው ጉዳይ። እሱን ነገር እንግዲህ ፍትህ እስከ መጨረሻ ደረጃ እንዲሰጣት ወይም ደግሞ እውነታው እንዲወጣ ገዳይ ማን እንደሆነ እንዲታወቅ በጠበቃም እንዲሁም በራሱ መንገድ እንግዲህ እዝራ እየተከታተላት ይገኛል ሀብልን። እንዲሁም አጸደ ደግሞ እሷን ጥፋተኛ ለማስባል የቻለችውን ያህል ሁሉም እየጣረች ትገኛለች። እሷ ጥፋተኛ ሆና እንድትገኛ በቻለችው እንግዲህ እየሰራች ነው ያለችው አጸደ። ሆኖም ግን አልተሳካላትም። ያበል ትክክለኛ እናቷ ተተገኘችም በኋላ አሁንም እንግዲህ ድራማ እንደቀጠለ ነው። እንግዲህ ልጇ አልሆነችውን ኩሽኩሻል ልጇ ነው በማለት እያስተዋወቀቻት ትገኛለች። ትክክል ግን ሀብል እስር ቤት እንደገባች ነው እንጂ ሌላ መውጣቷን ምንም ነገር እየተነገራት ወይ የምታውቀው ነገር የለም። ሀብል ግን ያው እዝራ ሩጫ በአማቿ ሩጫ በጠበቃው በርታት እንዲሁም ደግሞ እውነትን በማውጣት እስር ቤት ሆኖ እንግዲህ ቢኒ በሰጠው ሀሳብ ነጻ የመውጣት እድሏ በጣም ሰፊ ሆኖ ከእስር ቤት እንደወጣችና ምዕራፉ ባይዘጋም እነሱ ገና በቁጥጥር ስር ስላልዋሉ ነገር ግን ምዕራፉ አልተዘጋም። እሷ እንደወጣች ግን መነን የምታውቀው ነገር የለም። አዳዲስ ነገሮች ይዤላችሁ መጥቻለሁ። እንግዲህ ብዙ በዚህ በመቀጠል ብዙ የተፈጠሩ ነገሮች አሉ። እነሱን እናወራባቸዋለን። እንግዲህ እዚህ ጋር እዝራ ሊያገኛት ከሄደ በኋላ የቢኒን እህት ሆስፒታል ለአባቱ በሚነግረው ሰዓት እንግዲህ እዚህ ጋር ያደረገችው ያለችው አጸደ ሮጣ መታ ሀሳባቸውን እንዲቀይሩ እንዳያወሩ ወይም ደግሞ እንዳያወራሱ ምንድን ነበር የምትሉት? ምን ሆነ ካል እዝራ ትክክል አይደለክም እኮ ምን ሆነ ካል ብላ እንግዲህ እዝራን ለማውጣታት ትፈልጋለች። እምሮ ነገር በደንብ ገብቶሻል ለምን ትጠይቂኛለሽ? በማለት እንግዲህ እሱ ይመልስላታል። አረ በፍጹም አልገባኝ። ቆይ ለምንድን ነው እዚህ ቤት አንድኛችሁ እንደዚህ የምታዩኝ? እኔ የእናንተ ዘመድ አይደለም ካለናንተ ማን አለኝ? በማለት እንግዲህ ያው የማስመሰል ነገሯን አጸደ ተከናበታለች። ማስመሰል በጣም ነው የምትችልበት። ድራማ መስራት በጣም ነው የምትችልበት። እንግዲህ ሙሉ ቤተሰቡን እያመሰች እያነጠች የምትገኘው ሴትዮ አዛኝ ሆና ለመገለጽ ብትፈልግ ለታይታ ብትፈልግ ነገር ግን እዝራ ሊሰማት አልቻለም። በመቀጠል እራት ላመጣላችሁ ነው እራት እንብላ ትላለች። እንግዲህ አንዴ ሰራተኛ አድርጋችሁኛል እራት ሰርችላችኋለሁ ብላ ያው ጓብላ ትቀርባለች። እነሱም ይሄን ሰዓት ላይ በፍጹም እራት አንፈልግም እኛ ብቻችን ማውራት እንፈልጋለን ጥለሽን ትወጫለሽ ወይ በማለት እንግዲህ ወንድሟ ይጠይቃታል። እንዴት እንደዚህ ትለኛለህ? እኔ ምንድነው ለእናንተ እኔስ ያለ እናንተ ማን አለኝ? ለምንድነው እንደዚህ የምታደርጉኝ? ያደረኳችሁ ነገር ምንድነው? በማለት እንግዲህ ያው ለማስመሰል በጣም ትፈልጋለች። እዝራዬን ሰዓት ምንም ማረግሽኝ አልተባልሽም የምንፈልገው ብቻችንን ማውራት ነው ቤቱን ለቀሽ ውጪ በማለት እንግዲህ እሷ ላይ በጣም ሲበሳጭባት ነው የምታዩት። እሷም እንግዲህ ማስመሰሏን በቀጠለችበት ደረጃ ቀጥላ በፍጹም ይሄ ሊሆን አይችልም እኔ ያረኳችሁ ነገር ካለ መናገር ትችላላችሁ ያረኳችሁ ነገርን ሳላግን እንደዚህ ይሆናችሁብኝ ያላችሁት ለምንድነው ብላ እንግዲህ ለመናገር ወይ ደግሞ እነሱን ጥፋተኛ አድርጋ ለማስገኘት በጣም ስትሞክር ነው የምታዩት።
እዚህ ጋር እንግዲህ እዝራ ያረጋችው ነገር ሁሉንም ነገር እሱ ሊያስተካክል ቢሞክርም ቢጥርም ያበላሸችው በጣም ትልቅ ነገር ነው። ያንን ነገር እንኳን ይዞ እዝራ ምንም አላላትም። ነገር ግን አሁንም ደግሞ አርፋ አልተቀመጠችም። ቤተሰቡን እየበጠበጠች ነው ያለችው። ሀብል ከእስር ቤት እንዳወጣ የቻለችውን ነገር ሁሉም እንግዲህ እዚህ ጋር ዋና የተረዳሁት ነገር ምንድነው ገዳይ እንድትሆን ሚስቲ ምረት እንኳን ገዳይ ተብላ እንድትጠራ ወይም ደግሞ ይሄ ነገር እጇ እንዲኖርበት ያደረገችው ዋና አጸደ ናት። አክስቷ በአክስትነት ስሜት ብቻ ልጅቷ የልጅነት ጭንቅላት ስላለባት እንግዲህ ከዚህ ፍርድ እንድታመልጪ የገንዘብ መውደዷ ወይ ደግሞ በገንዘብ በጣም አይምሯ እንደተያዘ የምታዩት ምንድነው ልጅቷን ትልቅ መጠቀሚያ ስታረጋት ነው የምታዩት። እዚህ ጋር በጣም እንግዲህ ከአባቷም ከወንድሟም ለይታ በራሷ ፓርት አቁማ ነጻነትን መጀመሪያ እዚህ ቤት ስታመጣት እንግዲህ እዝራን እንዳፈቀረችው አስመስላ ገንዘብ እንድትቀበልላት በመፈለግ ነው ነጻነት እዚህ ቤት የመጣችው ዋላ። አሁን ግን ያ ልሳካ ሲላት እንግዲህ በሌላ መንገድ ስትሄድ ነው የምትመለከቱት። እንግዲህ እዚህ ጋር እዝራና ሀብል ተገናኝተዋል። ሀብል ከእስር ቤት ወጥታለች። በጣም ደስ ብሎታል እዝራ። እሷ ከእስር ቤት በወጣች ሰዓት እንግዲህ አበባ ዞ ደስ በሚል ሁኔታ ነው የተቀበላት። እስከዛሬ ያሳጣውሽን ነገር እስከዛሬ ያረኩሽን ነገር ሁሉንም ነገር ለመካስ ወይም ደግሞ ለመመለስ ዝግጁ ነኝ እስካሁን ላረኩት ነገር ሁሉ እንግዲህ እዝራ ሲጸጸት ነው የምታዩት። የተጸጸተበት ደግሞ ዋና መነሾም ሆነ ዋናው ነገር እንግዲህ ምንድነው እሷን ላረጋት ነገር እሷን ለበደላት ነገር እንግዲህ ይቅርታ ሲጠይቃት ነው የምትመለከቱት። እሷም እንግዲህ ይቅርታውን ተቀብላ በጣም ድሮም ታፈቅረዋለች ካየችው ጊዜ ጀምሮ። እዝራ ግን እንዳፈቀራትና ወይ ደግሞ ከሷ ፍቅር እንደያዘው ያወቀው እሷ እስር ቤት ከገባች በኋላ ነው። ሁሉንም ነገር እንግዲህ እስር ቤት አውርተዋል። የለበሰችውን ጃኬት እንግዲህ የእዝራ ነው። አንተ አጠገቤ ባትሆንም ጃኬትን ስጠኝ ብላ እስር ቤት እንደተቀበለችው እንግዲህ ባለፈው ምዕራፍ አይተናል። ነገር ግን ዛሬ ደግሞ በጣም ደስተኛ ሆነዋል። እሷም ረቷት እግዚአብሔር እንደነሱ ሳይሆን እዝራ በመሯሯጡ እንዲሁም ደግሞ ቢኒ እስር ቤት ሆኖ እሷ ላይ ያደረገው ነገር ሰላም ስለነሳው ምክንያቱም ምንም የማታቅ ሴት ላይ ወይ ደግሞ ገዳይ ሳትሆን እሷን ገዳይ ብሎ እስር ቤት አስቀምጠው ገዳዮች በውጭ ሲኖሩ ለእህቱ ብሎ ነው እንግዲህ ሁሉ መስዋዕትነት እየከፈለ ያለው እሱ። ያ ነገር ስለሆነ እሱ በጣም አይምሮን ስላስጨነቀው ለእዝራ ደብዳቤ ጽፏል። እንግዲህ ምክንያቱም ያደረገው ነገር ስህተት እንደሆነ ህሊናው ማረፍ እንዳልቻለ እስር ቤት ሆኖ በጣም እንደተጨነቀ ምክንያቱም ምንም ማድረግ እንዳልቻለ ስለሷ ሲያስብ እንደሚጨነቅ ምናምን ነው የነገራት የነገረው ለሱ ማለት ነው። እና እንግዲህ እንደዛ በማለት ነገሮችን ለማስተካከል እየሞከረ እንደሆነ ላደረገው ነገር ሁሉም እዝራን እንግዲህ ይቅርታ ጠይቆ ነገሮችን እንዲያስተካክል ከእዝራ ጋር ሆኖ ነገሮችን ለመፍታት ሲሞክር ነው የምትመለከቱት እሱ። እነሱ ግን ይሄ ነገርም ወይ ደግሞ ትላንትና የተፈጠረው ነገር ሲጸጽታችሁ አታዩም። በየቀን ቀን የሚሰሩት አዳዲስ ነገር ነው። በየቀን ቀን የሚያጠፉት ወይ ደግሞ የሚያደርጉት ስህተት ነው። በየቀን ቀን የሚያደርጉት ራሱን የቻለ ጥፋት ነው። እነኚህ ሰዎች ሊታረሙ ወይ ደግሞ በዚህ መንገድ ተሻሽለው ይመጣሉ የሚባልበት ነገር የለም። ምክንያቱም እነሱ የፈለጉት አላማ ተግብ አልደረሰላቸውም። ነገሮቻቸው እየከሸፈ እነሱ የባሰ እየተናደዱ ያንን ነገር ደግሞ ለማድረግ እነሱ የሚሄዱበት መንገድ በጣም ብዙዎች ዋጋ የሚያስከፍል። አሁን ነጻነት እስከ ነፍሷ እስከ ህይወቷ ድረስ ዋጋ ከፍላበታለች። ህይወቷን ያጣችው እንግዲህ በዚህ በተልካሻ ምክንያት ነው። ገና እውነቴ ይወጣል ወይ ደግሞ ፕራይቬት የሆነ ነገር ብዙ ነገር ስላደረገች አጸደ እዛ ቤት እንድገባ የቡና ቤት ሴት እንደሆነች እያወቀች እንዲሁም ደግሞ ሴትነቷ ሳይሆን ወይ ደግሞ መገኘቷ ስራ ቦታ ሳይሆን ያመጣችበት መንገድ እዝራን እንደሚያናድደው ስላወቀች ነገር ስለገባት እዝራን እንግዲህ ማስመለጥ ትችላለች። እሷ ያውነት እንዳይወጣባት ዋና ምርጫ ያደረገችው ማንን ነው? ነጻነትን መግደል ነው። አስገድሎ ደግሞ በምረት ማሳበብ ነው። ምረት ደግሞ እዚህ ጋር ከግራም ከቀኝም እንዳትል ከአባቷም ከወንድሟ ማራራቅ ነው የያዘችው እሷ። ይሄ ነገር ደግሞ ልጅቷ አልገባትም። የተገለጠላት የእሷ ጥሩነቷን ብቻ ፓርት እዛ ነው እንግዲህ ትንሽ ጥርጣሬ አድሮባት ከሷ ካመለጠች እንዌ ግን ካላመለጠቻት እንግዲህ አክሲዮን ነበራት በሷ ስም እንድታረግላት ነው የጠየቀቻት። በሷ ስም አድርጋ እዛ እስር ቤት እንዳትገባ እንደምታደርጋት ነው። ነገር ግን ያን ከወሰደችባት በኋላ ራሷ አሳልፋ መስጣት ይመስለኛል አጸደ። ምክንያቱም አጸደ ለማንኛውም ነገር የማትመለስ ሴት ናት።
እንግዲህ እዝራና እሷን በዚህ ልክ ካቃቃረቻቸው፣ በዚህ ልክ ከሄደች፣ በዚህ ልክ ዋጋ ካስከፈለቻቸው ነገም ሌላ ነገር እንደማታደርግ እቺ ሴት ምን ዋስትና አላት? ምንም ዋስትና የላትም። እዚህ ላይ ግን በጣም እየተሸወደች ያለችው ወይ ደግሞ ብዬ የማስበው ወይም ደግሞ ባትሸወድ ደስ ይለኛል ብዬ የማስበው ራሷ ምረት ናት። ምረት በጣም ወደ ሀብል መመለስ አለባት ብዬ አስባለሁ። ወይ ደግሞ ወደ እዝራ ብትመለስ በጣም ደስ ይላል። እንግዲህ እዚህ ጋር ሀና የሀብል እናት ልጇን ፎቶ ለማየት ነው እንግዲህ በጣም ደንግጣለች። በጣም ሀፒ ሆና ግን ትክክለኛ ልጇ አይደለችም። ትክክለኛ ልጇ ያለችው እስር ቤት ናት። እንግዲህ መነን ይሄ ሁሉ ነገር ካቀማጀች በኋላ ካረገች በኋላ ልጇ ያልሆነችው ልጅ ለማስተዋወቅ ዛሬ እንግዲህ ቀጠሮ ዛለች። ፎቶ ተነስተው የሷ ፎቶ ያልሆነ ፎቶ እንግዲህ የማ ፎቶ ነው ብትሉ የራሷ የኩሽኩሻን ፎቶ የሀብል ፎቶ ነው ብላ እዛ ለሀና ለመስጠት ዝግጅቷን ጨርሳ እንግዲህ ተገኝታለች። ይሄ ፎቶውን እዛ እያወራቻት ነው። በጣም ደስ ይላታል። የእናትነት ስሜት እንዲሁም ደግሞ በጣም ቆንጆ ናት ብላ ስትጠይቃት እኔ ማለት ናት የሆነ መልካም ሰዎች ወይ ደግሞ መልካም ነገር አድርጎ እንዳሳደገ መልካም የሆነ ትልቅ ነገር ከፍሎ እንዳሳደገ ነው ስታወራና እሷን ስታስረዳ የነበረው ማለት ነው። ዋና ግን እሷን የምታስረዳበት ወይ ደግሞ እሷን ልታስረዳ የፈለገችበት ምክንያት ምን መሰላችሁ? ትልቁ ነገር ወይም ደግሞ አድርጋ የሳለችው እሷ ምንድነው ያችን ገንዘብ ለመብላት ነው ይሄ ሁሉ ጥረት። እንግዲህ ሀብል ያለችው እስር ቤት ነው። ሀብል እስር ቤት ወድቃ እንኳን ተመልሳ ያጠየቀቻት እናት ናት። በዚህ ልክ ግን ለገንዘብ ብላ ሀብልን መሸጧ በጣም ነው የሚያሳዝነው። ሀብልና እንግዲህ እዝራ እዚህ ጋር ያው ከወጣች በኋላ ፍቅሩን እየገለጸላት ነው። እንደሚያፈቅራት እንደሚወዳት እየነገራት ነው። እሷም ካየችው ቀን ጀምሮ እስከዛሬ ድረስ እንደምታፈቅረው ነው። እንዲሁም ደግሞ የሆነ እስር ቤት ሳትገባ በፊት ስላላፈቅራት ወይ ስላልወደዳት ወይ ደግሞ ሚስቴ ነሽ ብሎ ስላልተቀበላት እንግዲህ በጣም ትልቅ ጥያቄዎች ነበሩ በውስጧ። ያ ነገር ሁሉ አልፎ ደግሞ ዛሬ ሚስቴ ነሽ ብሎ ስለተቀበላት ሀብል በጣም ደስተኛ ሆናለች። እንዲሁም ነገሮች ከተሳኩና እዚህ ከሆኑ ድረስ ምን ማድረግ ሁለተኛ ሰርግ እንደሚደግሱ ቃል ገብተዋል። ጋሼ ባይዘው ሀብልን በጣም ነው የሚወዷት። እንዲሁም ደግሞ ትክክለኛ የመነን ልጅ እንዳልሆነች እንግዲህ ነገሮች ሁሉ ተዳርሰዋል፣ አውቀዋል። በዚህ ላይ ደግሞ በጣም ትሪት እያደረጓት እንዲሁም ደግሞ የብቸኝነት ስሜት እንዳይሰማት እያደረጓት ነው የሚገኙት እነሱ። ትልቁ ነገር እዚህ ጋር የሆነ ወይ ደግሞ ማድረግ ያለባቸው ነገር እነሱ ምንድነው እንደምንም ብለው ያው እናት ናት፣ እናቷ ብታገኛት በጣም ደስ ይላል። ነገሮች ሁሉ ሳይበላሹ ማለት ነው እንጂ የሚሄዱበት መንገድና የሚያደርጉት ነገር በጣም ከባድ ስለሆነ እንግዲህ ነገሮችን በዚህ ልክ መሄድ አለባት ብዬ አላስብም። የሄደችበት መንገድ ግን አይነው በጣም ከባድ ነው ያረገች ያለችው መነን። ትክክለኛ ልጇ እያለች ምንም ችግር እኮ አልነበረውም ማለት ትክክለኛ ልጇን የሆነ ለራሷ ብትነግር ወይ ደግሞ ለራሷ እንትን ብታረግ ኖሮ ብዬ ነው ማስበው። ብቻ ከባድ ነው። ኦ ማይ ጋድ ልጇ ያልሆነችው ልጇ ብላ ወይ ደግሞ በዚህ ልክ እንትን ማለቷ ከባድ ነው ብዬ ነው ማስበው። ነገር ግን ያው በእንደዚህ አይነት ነገር ውስጥ የሚገኙ ሪሊ ላይ ብዙ ሰዎች አሉ። ይሄ መንገድ የሚጓዙ በዚህ መንገድ ያሉ ሰዎች ባይዘዌ አንድ ሁለት የሚባሉ አይደሉም። ብዙዎች በዚህ መንገድ የሚሄዱ ልጆች ናቸው። ብዙ በዚህ ዘመን ላይ ባለንበት ዘመን ላይ ማለት ነው። እና ይሄ ድራማ ባህሪውና የሆነው ነገር አንዳንድ ድራማዎች እና አንዳንድ ፊልሞች ከህይወት ነው የሚሰሩት። ባይዘው ከህይወት ምሳሌ ተደርገው የሚሰሩ ማለት ነበረ ወይም ደግሞ እንዲህ አይነት ህይወት ነበር ወይ ደግሞ እንደዚህ አይነት ህይወት ሊኖር ይችላል ተብሎ የሚሰሩ ድራማዎች ነገር ግን ሆኖ የምታዩዋቸው ወይ ደግሞ በቃ ህይወታችሁ ምድር ላይ ያያችሁ ያላችሁትን ነገር በፍሬ የሚያሳዩ ናቸው። ይሄ ድራማም ለገንዘብ ብሎ በዚህ ሰዓት ሰው እናቱን ይክዳል፣ እናት ልጇን ትክዳለች። በቃ በጣም የምትቀርቡት ምሳሌ የራሳችሁ ወይ ባላችሁ ፍቅረኛችሁ ነገ ተስፋ ያረጋችሁት አብሮ ለመኖር ሪሌሽንሺፕ ለመጀመር ብዙ ነገሮች ተስፋ ያረጋችሁ ሰዎች ባንዴ ተቀይሮ ገንዘብ ወዶ እናንተን ክዶ መስዋዕት ሲያስከፍላችሁ የምታገኙት ፓርት አለ። የብዙዎች ላይፍ ያ ስለሆነና
ይሄ ድራማ ሆነን ለመናገር ይገልጻል ብዬ ነው ማስበው። ብዙ ነገር የሚገልጽ ድራማ ነውና እዚህ ጋር እንግዲህ እነሱ ያው በማታቀው ባላደረገችው ነገር እስር ቤት ቆይታ እንዲሁም ዝም ቢሏን ኖሮ እንግዲህ ጠያቂ የላትም ነበረ። ነገር ግን እነሱ እንዲሁም ደግሞ እዝራ እስር ቤት ከገባች ወዲህ ያው አንዳንዴ ሰው ካልሄደና ካልሞተ አይመሰገንም የሚባል የለ ወይ ደግሞ ጉድለቱን አታውቁትም። የሆነን ሰው ጉድለት የምታውቁ ካጠገባችሁ ስታጡ ነው። እዝራ እንግዲህ አጠገቡ እያለች በጣም ትለምነው ነበረ፣ እንደምታፈቅረው ትነግረው ነበር። በዚህ ባረገችው ነገር ሁሉም እንደሌለችበት፣ ነገር ግን ለገንዘብ ብላ እንደዳረቻት አዎ አሳልፋም የሰጠቻት እሷ ናት። ወይዘሮ መነን ያመጣችኝ እዚህ ቤት አዎ ለጋሽ ሀብት ብላ ነው ብላ ግልጹ ነው የተናገረችው። ዋሸችው ነገር የለም። አይደለም ነጻነትን እንኳን ለሷ ብላ በቃ ነጻነትን ለማባረር ስታሰቃያት መሄድ የፈለገችው ነጻነት ወይዘሮ መነን በጣም ስለምታሰቃያት ነው ብላ ነው እንግዲህ ሀብል ግልጽ የተናገረችው። ነገር ግን እዚህ ጋር ሁሉም ሰው ሀብልን ጥፋተኛ ወይ ደግሞ ሀብልን ስለጠሏት ብቻ እነሱ አላማቸውን ለማሳካት ስላልተመቻቸው በግራም ብለው በቀኝም ሀብልን እስር ቤት ከተቷት። እሳቸው ደግሞ ግን በጣም መልካም ሰው ስለሆኑ ጠበቃ ቀጥረው በዚህ ልክ እንዲሁም እስር ቤት ሆኖ ደግሞ አቢኒ ያደረገው ነገር በጣም ትልቅ ነገር ነው። እውነት እሱ ጋር ነበረች። ያችን እውነት ደግሞ ለእህቱ ነበር ደብቆ እንግዲህ እያስፈራሩት ያሉት እህትህን እንገልብሃለን እንዲህ ብለህ ካልተናገርክ፣ ሀብል ገዳይ ናት ወይ ደግሞ ሀብልን የድሮ ፍቅረኛ ነች። እንግዲህ እሷ ፍቅረኛ እንዳሌለችው ሀብ ያገባች ለታ ምንም አይነት ወንድ እንደማታቅ ከእዝራ ውጪ ፍቅረኛ ዛ እንደማታቅ ለእዝራ ነግረዋለች። እዝራ እንግዲህ መጀመሪያም መጨረሻም አንተ ነህ ብላ ነው እንደውም ያስረዳችሁ። እሱ ግን እንዳጨርሽው በማለት በጣም ስሜታዊ፣ ምክንያቱም ሳይፈልግ እዚህ ትዳር ውስጥ እዚህ ፕሮግራም ውስጥ ስለገባ እሷን ሲያስጠነቅቃት ነበር። እነሱ ግን በዚህ ጫፍ ሄደው ነው እንዲህ ሊያረጉ የነበረው። ያ ነገር ሁሉ ካለፈው በኋላ እንግዲህ እሱ አይምሮ በጣም ረፍት ሲያሳጣው የሷን እውነት መደበቅ አልቻለም። መናገር ፈለገ። በደብዳቤ ለእዝራ አስቀመጠለት። ያው እዝራ ደግሞ ያ ደብዳቤ ደረሰው። በዛው ቅስፈት መርማሪዎቹ መርምረው ጠበቃውም ተከራክሮ ሀብል ነጻ መውጣት ቻለች። አሁን የነጻነት ገዳይ ማን ነው? ምርመራ ላይ ነው። እኔ ግን እንደማስብ የነጻነት ገዳይ ወይ ደግሞ አስገደለቻ ብዬ ማስበው አጸደ ነው። ምረት ምናልባት ተተባብራ ሊሆን ይችላል። አድርጊ ብላ በእጃዙር እሷ ልታደርግ የፈለገችውን ነገር እች ልጅ እንድታደርግ አነሳስታት ነው እንጂ በዚህ ልክ ሄዳ ትገላለች የሚል ልጅ ወይ ደግሞ የምትገል ልጅ አይደለችም። ድንጋጤ በለዋ ላይ ነው የምታዩበት፣ በጣም መፍራት። እንግዲህ እዚህ ጋር ግን ትንሽ የሆነ ብታስተውል ብዬ ማስበው አክሲዮሙን በኔ ስም ካረግሽልኝ ክስ ወይ ደግሞ እስር ቤት እንዳገቢ አደርግሻለሁ ስትላት ነው። እና ያ ነገር አለ። በዚህ ነገር ላይ ትኩረት ብትሰጥ ለቤተሰቦቿ ወይ ደግሞ አባቷን ያለውን ነገር ግልጽ ሆና ወይ ለእዝራ ብትናገር ከአጸደ ማምለጥ ትችላለች ብዬ አስባለሁ። የሁለቱ ድራማ እንግዲህ በጣም እንደቀጠለ ነው። የመነንም እንደቀጠለ ነው። መነንም በዚህ ልክ መሄድ አልነበረባትም። ምክንያቱም እሷ ሀብል ከእስር ቤት እንደወጣች ወይ ደግሞ እስር ቤት ሄዳ እንኳን ያሳደገቻት ልጅ ናት። ምንም ቢሆን ክፉም ይሁን ደግም እች ልጅ ናት። እዚህ ሁሉ መዘዝ ውስጥ ደግሞ ያስገባቻት እሷ ናት። ምክንያቱም በማፈልገው ትዳር አስገባቻት። ያ ትዳርም ባይሆን ግን ያው ፍቅር አጋጣሚ ነውና ፈቀረችው እዝራን። ኦኬ ያ ነገር ከሆነ በኋላ እስር ቤት ከገባች እንኳን አይዞሽ ትወጫለሽ፣ እዚህ መዘዝ የከተትኩሽ እኔ ነኝ ብላ አልተጸጸተችም። ይገባሻል፣ ስለሚገባሽ ነው እስር ቤት የወደቅሽው ምናምን ብላ ጭጫካኝ ብላ በጣም ሰድባት ነው እንግዲህ እስር ቤት የሄደችው። ያም ሆኖ አይደለም እናቷ ከካናዳ መጣች። አይኖ በምን እንደጣለቻት ወይ ደግሞ እዛ ሆስፒታል ውስጥ ጥላት በምን ኬዝ እንደሄደች አላቅም። አሁንም እኮ ሀብል ትክክለኛ እናቷን ስታገኛት አይኖ ትቀበላታለች ማለት አይደለም። ልትቀበላት ትችላለች፣ ጊዜ ይፈልግላታል። ባንዲ ያው እናቴ ነሽ ዋው እንኳን ደህና መጣሽ አትልም። የከፈለችው ዋጋ ሀብል ያ ነገር ስላለ እናቷን ወዲያው የምትቀበል ፓርት አይኖርም። የሆነ ፓርት አለ፣ ጊዜ ቦታ፣ የሆነ ነገሮችን አስረድታት በተረጋጋ መንፈስ ነው ነገሮችን አገናዝባ መቀበል የምትችለው ብዬ ነው ማስበው። ነገር ግን ይሄን አላሰበችም። ወይዘሮ መነን ያሰበችው ገንዘብና ገንዘቧን ብቻ ማምታታት ነው። ልጇ አለነችው ልጇ አስመስላ ወስዳ ከዛ ወዲህ ገንዘብ መቀበልና አፍታም መሆን ገና ለገና እነዝራን ለማስቀናት ወይ ደግሞ እና ሀብልን ለማስቀናት ብላ በዚህ ልክ በኩሽኩሻ ላይ ስትፈርድ ታያላችሁ። ነገር ግን ያው ኩሽኩሻ ያው የምትሳሳት ይመስለኛል ብዬ አስባለሁ። እውነቱ ያው እያደር እየወጣ እርግጠኛ ነኝ ትክክል እናቷን ሀብል እንደምታገኝ ተስፋ አደርጋለሁ። ትገናኛለች ብዬ አስባለሁና
ኩሽኩሻ እንግዲህ ምንም ትወናው ላይ አልቻለችበትም። እንደ ሀብል መሆን በጣም ፈለገች፣ ነገር ግን አልቻለችም። ቀሚስ መልበስ ፕሮግራሙ አይደለም። ቀሚስ ስትለብስ እንግዲህ አትወድም። ቀሚስን በብድር ነው። ንግግር ላይ እንደሷ እንግዲህ ሀብል እንደምታዩት በጣም ሰከን ያለች ልጅ ናት። ስርዓቷ፣ አስተዋይነቷ፣ ትልቅነቷ አንዳንዴ በችግር ያደገ በእንትን ያደገ ያው ይለያል። እሷ እንግዲህ ያን ነገር ሁሉም ችላ ስላደገች ነገሮችን በጣም በማስተዋል የምትረዳ ልጅ ናት። እንግዲህ እሷና እሷ በምንም በጸባይ ሊግባው ወይም ደግሞ ሊመሳሰሉ አይችሉም። ያው እቺ ቀደም ትላለች፣ የውጭ ልጅ ናት። እንደ ልቧ መናገር ነው የምትፈልገው፣ ዘና ማለት ነው የምትፈልገው። ጭንቀት ወይ ደግሞ ቀሚስ ለብሶ ምናምን የቤት ነገሮች ምናምን አታውቅም። ምሳሌ እሷ በጣም የቤተ ክርስቲያን ልጅ ናት። ገዳማት ትሄዳለች። ብዙ ነገሮች እንግዲህ ዋሽታለች። ያን ነገር ደግሞ የምታደግ ልጅ አይደለችም ልጅቷ። በዚህ ሙድም የምትኖር ልጅ አይደለች። በራሷ ሙድ የምትራመድ ልጅ ናት። ለገንዘብ ብላ ግን በዚህ ልክ ሄዳለች ወይዘሮ መነንና ይገርማል እንግዲህ ሄደች። እስር ቤት ሄዳ አጸደ ቢኒ ማግኘት ፈለገች። ቢኒ ማግኘት የፈለገችበት ኬዝ ለምንድን ነው? በእህቱ አሁንም ልታስፈራራው ነው። ቢኒ ማግኘት ፈልጋለሁ ብላ ለፖሊሱ ስትነግረው ፖሊሱ ደግሞ ቢኒ አንቺ ማግኘት እንደማይፈልግ ነግሮናል። አንድ እስረኛ አሟልፌ ሰው አልፈልግም ካለ አስገድደን ያን ሰው አገኝ ማለት አንችልም፣ መፍታለሁ። ስለዚህ አንቺ ማግኘት እንደማይፈልግ ስለነገረን እሱ ማግኘት አችም፣ ነገር ግን ደብዳቤ ያስቀምጦልሻል። እሱም እህቴ በእህቴ እያስፈራራችሁኝ ያልሆነ ነገር ውስጥ አስገብታችሁኝ ከጭንቅላቴ እረፍት አላገኘውም። ያንን ነገር ደግሞ እውነቱን ተናግሬያለሁ ብሎ እንግዲህ ደብዳቤ ለሷም ጽፎላታል። ለዝራ ገዳይ እንዳልሆነች በእህቱ አስፈራርተውት እንዳለ ሀብል እስር ቤት እንዲገባ እንዳደረጉ ሁሉንም ነገር ለዝራ ደብዳቤ እንደጻፈ ከዝራ ቀጥሎ እንግዲህ ለሷም አበርክቶላታል፣ ጽፎላታል። በዛ ነው ነገር ግን አንድ ነገር በእህቴ ላይ ብታረጉ ያው ተጠያቂ እንደሚሆኑ በፖሊስ እጅ ይሄ ደብዳቤ አለ። እንዲሁም ደግሞ ምረትን ገዳይ ነች ብዬ አልመሰከርኩም፣ ግን ቴላ አንድ ነገር ቢኖር እሷ ገዳይ ናት ብዬ እሷን እስር ቤት ላስገባ እችላለሁ በማለት ደብዳቤ ጽፏል። አጸደ እንግዲህ እያስፈራራችሁ አጸደ አንድ ነገር ቢናገር እህቱን የሆነ ነገር እንደምታረግባት እያስፈራራችሁ እንዳለ ለፖሊስ ምዝገባ እንዲሆንለት ብሎ ደብዳቤ ጽፏል። እሷ እንግዲህ እዚህ ጋር በጣም ደንግጣ በፍጹም እኔ አሳክምለት አለት ወይ ላሳክምለት አልኩኝ እንጂ በፍጹም ይሄ እሱ ያለውን ነገር እኔ አላደረኩም ብላ እንግዲህ ሽምጥጥ አድርጋ ስትክር ነው የምታዩት። አጸደ ግን ካደችም አልካደችም እውነታው ያለው ምን ላይ ነው? ስታስፈራራ ነበር። አው መጀመሪያ ያስፈራራችሁም ሆነ እንዲሆን ያደረገችው ማናት? ራሷ ናት። ያ ነገር ከተፈጠረ ወዲህ ደግሞ ነገሮችን ማምለጫ ወይ ደግሞ ነገሮችን ማሳበቢያ መንገድ ስታጣ በዚህ ልክ እየሄደች ነው ያለችውና እዚህ ጋር በጣም የሚገርም ነገሮችም አሉት፣ እንዲሁም ደግሞ የሚያሳዝን ነገርም አለው። ሀብል በእስር ቤት በመውጣቷ በጣም ደስ ብሎኛል። ከኛ በላይ ደግሞ ጋሼ ደስ ይላቸዋል። ጋሼ ከእስር ቤት እንግዲህ ሊወጡ እንደሆነ ወይ ደግሞ ይሄ መረጃ እንዳገኘ ሀብል ከእስር ቤት ልትወጣ እንደሆነ እዝራ እንግዲህ መጥቶ ምን አገኘ እንኳን ደስ አለ አባዬ ሲል ምን አገኘ እዝራ ምን አግኝተ ነው በጣም ደስ ያለ ሲልም አረ ሀብል እኮ ልትወጣ ነው እንደዚህ አይነት መረጃ እኔ በአንድ በኩል ብዬ መረጃ ሰብስቤ እንደዚህ እኮ አደረኩኝ ጠበቃው እንዴት ደውሎ አልነገረክም ብሎ በማለት ሲል ጠበቃው ደውሎ ሊሆን ይችላል። ስልኬን ግን መኝታ ቤት ነው የጣልኩት፣ ግን በጣም ነው ደስ ያለኝ ወይኔ ምናምን ብሎ በቃ በጣም ደስተኛ ሲሆኑ ሀፒ። ይሄ ነገር ደግሞ ሰላም ሳጣት አጸደ ማን ነው ማስጨነቅ ያለባት? ምረትን ነው። ሀብል ልትወጣልሽ ነው፣ እስር ቤት ተመልሰሽ ልትገቢ ነው። እዝራ ወዲህ ብሎ እሱ ያላደረገውን ለፖሊሶች ጉባ ብልቶ እንደዚህ አድርጎ እሱ አስወጥቷታል። አንቺን እስር ቤት ለማድረግ እንግዲህ ወንድምሽ ቆርጦ ተነስቷል ብላ ነገሮችን ሙሉ ታረገቻት ለምረት። እዚህ ጋር ምረት ሀሳቧ በጣም ዝብርቅርቅ ብሏል። አንደኛ ገዳይ የሚለው ነገር አይምሮን በርዟታል። ሁለተኛ ደረጃ ደግሞ ተመልሼ አሁንም እስር ቤት ከወረድኩኝ ማንም ጠያቂ የለኝም፣ አባቴ ሊያምነኝ አልቻለም፣ ወንድሜ ደግሞ ገዳይ ነሽ ብሎ ደምድሞብኛል በማለት በጣም ሀሳቧ እንግዲህ እንትን ብሏል። በዚች ድክመቷ ላይ ገብታ እሷ ለመጠቀም የምትፈልግበት መንገድ በጣም ከባድ ነው። እሷ አክስቴ ብላ ሰላመነቻት ብቻ እሷን ግን ያችን እምነቷንና ወይ ደግሞ ያችን ልጅነቷን አይታ በጣም ልትጠቀምባት ስትፈልግ ነው የምትመለከተው። ያም ሆኖ ግን እሷ ያው ሀብል ነፃ ወጣ እነሱ ከሳሽ ሆኖ ውጪ ሆና ግን ሀብል ነገሮች እንደምታስተካከል ሀብል እነሱን መቀመቅ እንደምከታቸው ነው። ምክንያቱም ሀብል በጣም ጥበበኛ ስትሆን አታመልጣትም። ግን እቺ ልጅም ደግሞ ገዳይ እንዳልሆነች ሀብል እውነቱን የምታወጣ ይመስለኛል። አጸደ እጅ እንዳለበት ትደርስበታለች ሀብል ብዬ ነው ማስበው። እንዲሁም ደግሞ ትክክለኛ እናቷ ላይም የምትደርስባት ይመስለኛል። ይሄ ሁሉ ነገር እያቀናጀች እያለች እንግዲህ ከእስር ቤት መውጣቷን አታውቅም።
ወይዘሮ መነን እስር ቤት እንዳለች ነው ሀብል የምታውቀው። ያው ዘና ፈታ ብላ የተቀመጠችው እስር ቤት ስላለችላት ነው። ወይ ደግሞ አሁን መታ እንደዚህ አትልም ወይ ደግሞ እንደዚህ አታረገኝም ብላ እያሰበች ያለችው ያ ነው። ነገር ግን ካሳመነቻት በኋላ እቺ ሴትዮ ተመልሳ ወደ ጀርመን ከሄደች በኋላ ሀብል ትክክለኛ እናቷን ታውቂዋል ወይስ እቺ ነው ትክክለኛ እናቴ ብላ ትሄደው? ይሄ የሁላችንም ጥያቄ ነው። እና እናንተ ምን ትላላችሁ? እኔ ግን ሀብል የምትደርስባት ይመስለኛል። ሀብል ነገሮችን ብዙ ሳትሄድ በብዙ መንገድ ሳታበላሻቸው ወይዘሮ መነን ላይ ሀብል ትደርስባታለች ብዬ የሚል ተስፋ አለኝ። ምክንያቱም እሷ በዚህ መንገድ ከሄደች ነገሮችን በጣም ታበላሻለች የሚል ተስፋ አለኝ። ስለዚህ ለዛ ብላ ግን ትደርስባታለች የሚል እቅድ ነው ያለኝ። እውነትን ለመናገር በጣም የሚያሳዝንና የሆነ ነገሩ ልብን ይነካል። ድራማው ደስ የሚል ድራማ ነው፣ አስተማሪ ነው። አሁን በተለይ ባለንበት ጊዜ ወሳኝ ነው ማለት የሆነ አለ አይደለ የሆነ ነገራችሁ የሚገልጽ ድራማ ነው።